አርዕስተ ዜና። ያልተጠናቀቁ የመንገድ ፕሮጀክቶች መንግስትን ለተጨማሪ ወጪ እየዳረጉት ነው ሲሉ የሕዝብ ተወካዮች ምክር ቤት አባላት ገለጹ። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት አባላት ጥያቄ አስነሳ። ከውጭ በአውሮፓ የሙቀት መጠን እየጨመረ መምጣቱን ተከትሎ ባለስልጣናት ለዜጎቻቸው የማስጠንቀቂያ መልእክት እያስተላለፉ ነው ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እነሆ ጀመረ። ከሰዓቱ ዜናዎች ጋር ትዕግስት ተስፋዬና ደረጃ ይልማ አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። ያልተጠናቀቁ የመንገድ ፕሮጀክቶች መንግስትን ለተጨማሪ ወጪ እየዳረጉት ነው ሲሉ የህዝብ ተወካዮች ምክር ቤት አባላት ገለጹ። በሌላ በኩል በምክር ቤቱ የጸደቀው ፕሮጀክቶችን ለመጨረስ ወደ 1.5 ትሪሊዮን ብር እንደሚያስፈልግ የገንዘብ ሚኒስትር ገልጿል። መሰረት ባዩ ተጨማሪ አላት። የገንዘብ ሚኒስትሩ አህመድ ሽዴ በህዝብ ተወካዮች ምክር ቤት ቀርበው በ2018 ዓመተ ምህረት ረቂቅ በጀት ላይ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የመንግስት የ2018 ዓመተ ምህረት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ከዚህ ቀደም ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል። የምክር ቤት አባላትም ያልተጠናቀቁ የመንገድ ፕሮጀክቶች ለተጨማሪ ወጪ እየዳረጉ በመሆኑ በዚህ ጉዳይ ላይ ምን ታቅዷል ሲሉ አባላቱ ጠይቀዋል። የማዳበሪያ ውድነት አለ። አርሶ አደሩ እያረሰ ነው ወይስ አይደለም? እሱ የምናረጋግጠው ነው። ሁለተኛ ማዳበሪያ ውድ ነው። ሶስተኛ የነዳጅ ዋጋ ጨምሯል። እነዚህ ነገሮች ተደማምረው የእህል ምርት በተለይ የእህል ምርት ዋጋ እየጨመረ ከሄደ ዜጎች እንዴት ሊስተናገዱ ይችላሉ? አሁን ካለው የኑሮ ውድነት ጋር ተያይዞ ሊፈጠር የሚችለው ነገር እንዴት ታስቧል? ህብረተሰባችን በጣም ስቃይ ላይ ነው አሁንም ያለው። ለመንገድ ከፍተኛ ትኩረት መስጠት ብዙ ጉዳዮችን የሚፈታ ነው። ግን በየዓመቱ ስንት መንገዶችን እያስመረቅን ነው የሚለው እኔ መሰረታዊ ጥያቄ ይመስለኛል። በየዓመቱ ከፍተኛ በጀት ትኩረት ሰጠን ከበጀትን ስንት መንገዶችን ነው በየዓመቱ እያስመረቅን ያለ ነው የሚለው ነገር በደንብ መገለጽ አለበት፣ መብራራትም አለበት። መንገዶች አስተዳደር ላይ ሲኬድ መሰረታዊ ጥያቄያቸው የበጀት ችግር አለ ነው። በጀቱ ተመድቧል፣ ነገር ግን አልመጣም ነው። መቼ ነው ይህን ጥያቄ መመለስ የምንችለው የሚለውን ነገር በደንብ ማየት ብቻ። ከፌዴራል መንግስት የሚሰጥ የድጎማ በጀት ክልሎች አካባቢ ላይ ያለውን የአፈጻጸም ሁኔታዎችን በታሳቢ ያደረገ ነው ይላል የበጀት ረቂቁ ላይ። ክልሎች አካባቢ ላይ ያሉ ታሳቢዎች እንዴት ነው የተወሰዱት? ለምሳሌ ያክል በጣም ትልቅ ቅድም ቋሚ ኮሚቴም ያቀረባቸው ሺዎች አሉ። አንዳንድ አካባቢዎች ላይ ደሞዝ በአግባቡ የማይከፈልባቸው ሁኔታዎች አሉ። በበጀት እጥረት ምክንያት በጀት የለንም በማለት 3 ወር ደሞዝ የማይከፈልባቸው አካባቢዎች አሉ። 3 ወርም ቢሆን የሚከፈለው በፈረቃ ነው። እንዴት አድርገን ነው እነዚህ ነገሮች መፍታት የምንችለው? የገንዘብ ሚኒስትሩ ለተነሱ ጥያቄዎች በሰጡት ምላሽ በጀትን በሚመለከት ሁሉም መስሪያ ቤት በወቅቱ በጀት እንደሚያገኝ ገልጸዋል። የመንገድ ፕሮጀክቶችን በሚመለከት ለተነሳው ጥያቄ አሁን ባለው ሁኔታ ምክር ቤቱ ያጸደቃቸውን ፕሮጀክቶች ለመጨረስ ወደ 1.5 ትሪሊዮን ብር እንደሚያስፈልግ ጠቁመዋል። አሁን በእጃችን ላይ የተከበረው ምክር ቤት ያጸደቃቸው ፕሮጀክቶች ብቻ ለመጨረስ ቢያንስ 1.5 ትሪሊዮን ብር ይፈልጋል። ኦቨር ዘ ካሚንግ ይርስ ማለት ነው። እነዚህም በሶስት እንክፈላቸው። ጨረታ ወጥቶላቸው ኮንትራክተር ተቀጥሮላቸው የግንባታ ስራ የጀመሩት ፕሮጀክቶች ብቻ ለመጨረስ ከ500 እስከ 600 ቢሊዮን ብር ይፈልጋል። ግንባታቸው የተጀመሩ ሲባል ጨረታ ወጥቶላቸው ኮንትራክተር ተቀጥሮላቸው ሞቢላይዝ ተደርጎ ስራቸው የተጀመሩ ማለት ነው። በጨረታ ሂደት ላይ ያሉትን ለመጨረስ አናዘር hundreds of billions ይፈልጋል። ምንም አይነት ወደ ጨረታ ሂደት ያልገቡ ግን የተከበረው ምክር ቤት በበጀት ተክሎላቸው ገና የጨረታ ሂደት ያልገቡ አሉ። በዚህ ሂደት በጸጥታ ምክንያት የተቋረጡ ኦንጎይንግ ፕሮጀክቶችም አሉ። በአንዳንድ ክልሎች ማለት ነው በጸጥታ ችግር ምክንያት የተቋረጡ አሉ። ኮንትራክተር ያልተገኘላቸው ወይ ኮንትራክተርም በጸጥታ ችግር ምክንያት የተወሰኑ ፕሮጀክቶች አሉ። ስለዚህ የተከበረው ምክር ቤትም እንዲያውቅ አንደኛ ይሄ የመንገዶቹ እቅድ በደንብ ይተነተናል። ካሁን በኋላ አዲስ መንገድ እንዴት ነው የሚመረጠው? እንዴት ነው የሚደገፈው? በምን ክራይቴሪያ ነው የሚወጣው የሚለው
ጥናት የተሰራ ነው ያለው። የገንዘብ ሚኒስትሩ የዕዳ አከፋፈልና ሽግሽግን በሚመለከት ተከታዩም ብለዋል። ከአጠቃላይ የፌደራል መደበኛ በጀት ውስጥ ከግማሽ በላይ የሚሆነው መደበኛ በጀት ተብሎ የቀረበው የዕዳ ክፍያና ማህበራዊ ድጎማዎች ናቸው። የማዳበሪያ ድጎማ እና ነዳጅ ድጎማዎች እና ሌሎች እንደ ሁኔታው ሊፈጠሩ የሚችሉ ነገሮች ታሳቢ ተደርጎ የተቀመጠ ድጎማ ነው። የዕዳ ሽግሽግ ድርድራችንን አጠናቀን በቅርቡ ይፈረማል። ኦልሞስት ድርድሩ በዚህ ቀናት ውስጥ አልቆ የሚፈረምበት ፖሲቢሊቲውም አለ። ይሄ በሚሆንበት ጊዜ ከአበዳሪ ሀገሮች ጋር የ3.5 ቢሊዮን ዶላር የዕዳ እፎይታ እናገኛለን። ሽግሽግ ለወደፊት ይሸጋሸጋል። ያ ማለት ግን ባለፉት 2 ዓመታት ደግሞ ኢንተሪም ዴት ሰስፔንሽን ነበረ። ምን ማለት ነው? ድርድሩ እስኪካሄድ ድረስ ማንከፍላቸው ብድሮች ነበሩ፣ በተለይ ባይላተራሎች። አሁን ድርድሩ አልቆ ስለምንፈርም ስለዚህ የሚቀጥለው ዓመት ክፍያ መክፈል እንጀምራለን ማለት ነው። አሁን ላይ በኢኮኖሚ ሪፎርሙ ምክንያት በመንግስት ላይ የተፈጠረው የወጪ ጫና ከፍተኛ እንደሆነና የመንግስትን ወጪ በሀገር ውስጥ ለመሸፈን ገቢን ማሳደግ እንደሚገባ ተገልጿል። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት አባላት ጥያቄ አስነሳም። ይሁን እንጂ ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የመሆን መብት አዋጁን አጽድቆታል። ትዕግስት ተስፋ ያዘጋጀችውን መሳይ ገዛኝ እንደሚከተለው ታቀርበዋለች። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጸደቀ። የኢትዮጵያውያንን መብት በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን በኢንቨስትመንት ላይ እንዲሰማሩ ይደረጋል የተባለ ሲሆን ረቂቅ አዋጁ ከመጽደቁ አስቀድሞ በጥንቃቄ እንዲታይ ተጠይቋል። የውጭ ሀገር ዜጎች የመግዛት አቅም ከፍተኛ በመሆኑ የኑሮ ውድነቱ እንዲባባስ ከማድረጉ ባሻገር ከመሬትና ከመኖሪያ ቤት ጋር የተያያዙ ወንጀሎችን መቆጣጠር ባለመቻሉ ረቂቁን ከማጽደቅ አስቀድሞ ሊታይ ይገባል ያሉት ዶክተር አበባው ደሳለኝ ናቸው። የውጭ ሀገር ዜጎች በብዛት በሚገቡበት ሰዓት ከፍተኛ የመግዛት አቅም አላቸው። ስለዚህ ሸቀጡ ዋጋና የግብርና ምርቶች ዋጋ የሚወሰነው በእነዚህ አቅም ባላቸው ግለሰቦች አማካኝነት ስለሆነ ያሁን ያለው የኑሮ ውድነት የበለጠ ውድ እንዲሆንም ያደርጋል የሚል ስጋት አለ። ከዚህ አዋጅ ጋር የሚገናኝ ማለት ነው። በአሁኑ ሰዓት ከመሬትና ከመኖሪያ ቤት ጋር የተያያዙ ከፍተኛ ወንጀሎች እንዳሉ የታወቀ ነው። ይህንን አልተቆጣጠርነውም፣ በአግባቡ አልተቆጣጠርነውም፣ ስርዓት ማላስያዝ ነው። በዚህ ሁኔታም ይህን አዋጅ ማውጣት በጣም የሚከብድ ነገር ነው። ሌላኛው የምክር ቤት አባል ኡስታዝ ካሚል ሸምሱ በበኩላቸው በተቋማት የሚታዩ የአሰራር ክፍተቶችን ማየት ይገባል ብለዋል። የሰላም ጉዳይ ነው። አንድ ኢንቨስተር ወደ ኢትዮጵያ በሚመጣበት ሰዓት ላይ እዚሁ ከተማ ውስጥ ከጥቃቅን ሌብነቶች ከነጥቃዎች ጀምሮ በየቦታው የሚገጥሙት ነገሮች ጭምር ወሳኝ ናቸው። በግል አንዳንድ ሰዎችን ስናናገር እኔ እኮ ቦሌ መጥቼ በ100 ሜትሮች ዲስታንስ ላይ ሞባይልን ተነጠቅኩኝ እና ከኤርፖርት እንዳትወጣ ተባልኩኝ የሚል ያጋጥማል። ይሄ ሀገር ሜጅም ጥሩ ስር የማይሆን ኢሚግሬሽን አካባቢ ያሉ ነገሮች፣ ውጭ ጉዳይ ያሉ ነገሮች፣ ኤርፖርቶቻችን አካባቢ ያሉ ነገሮች፣ ፋሲሊቲዎች ጭምር አብሮ መታየት መቻል አለባቸው። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር እሸቱ ተመስገን መሬት የመንግስትና የሕዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት የላቸውም ብለዋል። ግራ የተጋባንበት ምንድነው? በጣም ክሊር ያደረግነው በቋሚ ኮሚቴ ስራችን መሬት የመሸጥ የመለወጥ አይነት ስሜት ህዝቡ ልብ ውስጥ ይሄን እንደው የኢትዮጵያ ህዝብ ይስማው። እውነት ለመናገር ይሄ መሬትን መሸጥ መለወጥ አይደለም፣ ህገ መንግስቱም አይፈቅድም። መሬት የህዝብና የመንግስት ነው። በሊዝ ይዞታ ብቻ ነው የሚፈቀደው። ላዩ ላይ ያለው ፕሮፐርቲ ግን ባለመብት ነው። መሸጥ ይችላል፣ ማፍረስ ይችላል። ሳብቱይም በህጉ መሰረት ተሰራ። ስለዚህ ከመሬት ሽያጭ ጋር የሚያገናኝ ነገር የለውም። ዜጋውን ይገፋል፣ ዜጋውን ጫና ይፈጥራል የተባለው ምን አለ? ሪል ስቴት ዴቨሎፐር እኮ
ኢትዮጵያዊ ሪል ስቴት ዴቨሎፐሮች አሉ፣ የውጭ ዜጎች አሉ። መሸጥ አቅቷቸው እኮ ቁጭ ብለዋል። እነዚህ ሰዎች ሲመጡ እንደውም ከሪል ስቴቱ ነው የሚገዙት። ሪል ስቴት ዴቨሎፐሩን ይጠቅማል እንጂ ሪል ስቴት ዴቨሎፐሩን ይጎዳል የተባለው አግባብነት የሌለው መሆኑንም ለማስመር ነው። ለነሱ እንደውም ትልቅ የገበያ እድል የሚፈጥርበት ሁኔታ ነው ያለው። አክለው ሰላምን ማምጣትና ስርቆትን ማስቀረት የመንግስት ሚናና ኃላፊነት ብቻ ባለመሆኑ ሁሉም ዜጋ የድርሻውን እንዲወጣ ጠይቀዋል። ሌሎች የተነሱ ሀሳቦች አሉ። ከኤርፖርት ስትወጡ ስልክ ትቀማላችሁ፣ እንዲህ ትሆናላችሁ። መንግስት አሁን ሲስተም እየዘረጋ ነው። አዲስ አበባ ውስጥ የሚደረገውን እያንዳንዱን ምን እንደሚሰራ ያውቃል። ኤቭሪ ዳታ ኢዝ ዊዝ ዘ ገቨርንመንት ዊዝ አርቲፊሻል ኢንተለጀንስ ዊዝ ኢንሳ ኤንድ አዘር ዲጂታል ኢንስቲትዩሽንስ። ስለዚህ ይሄን ያውቃሉ። ነጮቹ ከኛ የበለጠ ሀገራችንን ያውቃሉ። እኛ ብንላቸው ከኤርፖርት ስትወጡ ሞባይል ይነጠቃል ቢባል እንደማይነጠቅ ያውቃሉ። ቢነጠቅ ደግሞ አሜሪካም ይነጠቃል፣ አውሮፓም ይነጠቃል፣ የትም ይነጠቃል። ከሺህ አንድ ይጠፋል ማለት አለ። ኦብሶሉት ፈጣሪ ብቻ ነው ፍጹም። ስለዚህ ከዚህ አንጻር ብንወስደው መልካም ነው። በሌላ በኩል በዛሬው ዕለት የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅ በምክር ቤት ቀርቦ ጸድቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ከሰራተኛ የሚቀነስን የገቢ ግብር በተመለከተ የገንዘብ ሚኒስቴር ባደረገው ጥናት ላይ ተሳታፊ እንዳልነበር ገለጸ። የገንዘብ ሚኒስቴር የገቢ ግብርን አዋጅ ለማሻሻል ባደረገው ጥናት በየወሩ ከሰራተኞች ቁጥር የሚገኝ ገቢ ግብር መጠን 2000 ብር ይሆን ዘንድ እንደ አማራጭ አቅርቧል። ዮሐንስ ተስፋ የገንዘብ ሚኒስቴር ከሰራተኛ የሚቀነስ ግብርን ጨምሮ ሌሎች የገቢ ጉዳዮችን የሚመለከተውን የገቢ ግብር አዋጅ ለማሻሻል ባስደረገው ጥናት በየወሩ ከመቀጠር የሚገኝ ገቢ ከግብር ነፃ የሚሆነው የትኛው ደሞዝ መጠን ላይ ነው ለሚለው 3 አማራጮችን ያቀረበ ሲሆን እነዚህም 1200፣ 1600 ወይስ 2000 ብር ከሚከፈላቸው ላይ ይሁን የሚሉ ናቸው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በበኩሉ ዝቅተኛው ከግብር ነፃ መሆን ያለበት የደሞዝ መጠን 8300 ብር ነው በማለት በሚኒስቴሩ የመነሻ ሐሳብ እንደማይስማማ አሳውቋል። ኢሳት ነጻ የህዝብ ሚዲያ ማህበሩ ይህንን ጥናት የገንዘብ ሚኒስቴር ሲያካሂድ እንደ አንድ ባለድርሻ አልተሳተፈም ወይ? ተሳትፎ ከሆነ እንዴት የተለያየ ምክረ ሐሳብ ሊያቀርቡ ቻሉ? ጥናቱ እንዴት ያሉ ግብአቶችን ተጠቅሞ ነው እነዚህን 3 አማራጮች ያቀረበው የሚለውን በመያዝ በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የውጭና የህዝብ ግንኙነት መምሪያ ኃላፊ የሆኑትን አያሌው አህመድን አነጋግሯል። አቶ አያሌው ኢሰማኮ የግብር ዝቅተኛ ጣሪያ ቢሆን በማለት በርካታ የጎንዮሽ ጉዳዮችን ከግምት ውስጥ በማስገባት ለሚኒስትሩና ለሚመለከታቸው አካላት ማቅረቡን ይናገራሉ። የአይኤምኤፍ የድህነት ወለል ብሎ ያስቀመጠውን መጠን እስከዛ ድረስ ያለው ታክስ መሆን የለበትም የሚል አቋም ስላለን ነው እኛ ምን ያስቀመጥነው ኦፕሽን ያቀረበውና ይሄ ኦፕሽን ትክክለኛ ኦፕሽን አይደለም። የኢትዮጵያ ሰራተኞችን ችግር የሚቀርፍ አይደለም። አጠቃላይ ሰራተኛው በችግር ላይ ስለሆነ ያለው የሚቆረጠው የታክስ መጠን እስከ 8300 በታች ያለው ነፃ መሆን አለበት የሚል ነው እኛ ያቀረብነው። ይህንን የገንዘብ መጠን መነሻ ያደረግነው ኢትዮጵያን ጨምሮ ታዳጊ በሚባሉ ሀገራት አንድ ሰው በቀን ከ2.15 የአሜሪካን ዶላር በታች የሚያገኝ ከሆነ ድሃ የሚባል ስለመሆኑ ዓለም አቀፍ ትንተና ያለ በመሆኑ ነው ያሉት አቶ አያሌው ከዚህ በተጨማሪ ነገ ተመልሶ ይሻሻላል የሚባል አዋጅ እንዳይወጣ ከመከላከልና ዘላቂ መፍትሄ ለሁሉም ባለድርሻ ለመጠቆም እንደሆነ አክለው ገልጸዋል። በተጨማሪም የገንዘብ ሚኒስቴር ይህን ጥናት በሚያካሂድበት ወቅት ተቋማቸው ተሳታፊ እንዳልነበር እንዲህ ይናገራሉ። እኛ ጥናት ሲደረግ ተሳታፊ አይደለንም። ፖዛር ሚኒስትሪው ጥናት አድርጎ ነው ያቀረበው። በዛ ጥናት ላይ እኛ ምንም ተሳትፎ አልነበረንም። ጥያቄ ለማቅረብ ግን ከ2 ዓመት ያላነሰ በደብዳቤም በተለያዩ ስብሰባዎችም ላይ እንደዚሁ ከሚመለከቱ አካሎች ጋር ሰራተኛውን ችግርና ረጅም ጊዜ የቆየ የኢንካም ታክስ እንደገና ሪቫይዝ መደረግ አለበት የሚል ጥያቄዎችን ለማቅረብ ግን በጣም በርካታ ጊዜዎችን ወስደናል። የገንዘብ ሚኒስቴር ይህን አዋጅ ለማሻሻልና የገቢ ግብር ዝቅተኛ ወለልን ለመወሰን ጥናት ሲያካሄድ ምን አይነት መስፈርቶችን እንደተጠቀመ እንደ ተቋም የምታውቁት ነገር ይኖር ይሆን ስንል ላቀረብነው ጥያቄ የኢሰማኮ የህዝብ ግንኙነት ኃላፊው ይህንን ብለውናል። እነሱ በጣም በርካታ ነገሮችን ጥናቱ ላይ እንዳካተቱ
እየሰጡ እንትን ብለውናል። ግን አሁንም ቢሆን የሰራተኞችን ችግር ሊቀርፍ አይደለም። ጥናት ሲጠና የሰዎችን ገቢ መጠንና ሌሎች መሰረታዊ የሆኑ ፍላጎቶችን መሰረት ያደረገ መሆን መቻል አለበት። እኛ ያቀረብነው እንትን አለ። ትራንስፖርት ወጪ አለበት፣ ሰራተኛው ምግብ ወጪ አለበት፣ የሕክምና ወጪ አለበት፣ ሌሎች የቤት ኪራይ ወጪዎች አሉበት። እነዚህ ነገሮች ሁሉ በሙሉ ለታክሱ ለኢንካም ታክሱ ወይም ከኛው ላይ ኤግዘምት የሚደረግለት አንድም ነገርም የለም። ሌሎች ሀገሮች ይህንን መሰረት አድርገው የታክስ መነሻ ወለሉን እጅግ በጣም ከፍ አድርገው ነው የሚያስቀምጥ። ለምሳሌም የኬንያንም አቅርበናል 24,000 ቀላል አይደለም። 24,000 ድረስ ታክስ ፍሪ ነው። እንደዚህ አይነት ሁኔታዎች በደንብ ኮንሲደር መደረግ አለበት። የኬንያና የኛ ገንዘብ ወደ ዶላር ስትመዝረው እኩል ሆኗል አሁን። ስለዚህ እነዚህ ሁኔታዎች ኮንሲደር ያደረገ አይደለም። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የቢሆን ሀሳቡን በዝርዝር በማሰናዳት ህጉ ከመጽደቁ በፊት ለገንዘብ ሚኒስቴርና ለሌሎች ተቋማት እንዳቀረበ አሳውቋል። ለ2018 የትምህርት ዘመን ለግል ትምህርት ቤቶች የተፈቀደው የክፍያ ጭማሪ ባለፉት 2 ዓመታት ጭማሪ ላላደረጉ ትምህርት ቤቶች ብቻ መሆኑ ተገለጸም። የትምህርት ቤቶቹ የክፍያ ጭማሪ ወላጆችና ትምህርት ቤቶች በጋራ በሚያደርጉት ስምምነት የሚወሰን መሆኑን የአዲስ አበባ ትምህርት ቢሮ አረጋግጧል። ሰላማዊት ሙሉጌታ ተጨማሪ አላት። በአዲስ አበባ ከተማ አስተዳደር ስር የሚገኙ ከ1200 በላይ የሚሆኑ የግል ትምህርት ቤቶች 2018 ዓ.ም የትምህርት ዘመን እስከ 65% ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ መወሰኑ ይታወሳል። ጉዳዩን አስመልክቶ ኢሳት ነጻ የህዝብ ሚዲያ የአዲስ አበባ ከተማ ትምህርት ቢሮ ኃላፊን አነጋግሯል። የቢሮው ኃላፊ ዶክተር ዘላለም ሙላቱ እንዳሉት ጭማሪ እንዲያደርጉ የተፈቀደላቸው የግል ትምህርት ቤቶች ባለፉት 2 ዓመታት ጭማሪ ያላደረጉ መሆኑን ገልጸዋል። ትምህርት ቤቶቹ ያቀረቡት የዋጋ ጭማሪ ከፍተኛው 263% ሲሆን ዝቅተኛው ደግሞ 50% መሆኑን ጠቁመው ነገር ግን ጭማሪው የማህበረሰቡን የመክፈል አቅምና የገበያን ሁኔታ ያላገናዘበ መሆኑን ቢሮው ባደረገው ጥናት ማረጋገጡን አመልክተዋል። እነዚህ በቁጥር የጠቀስሻቸው ትምህርት ቤቶች በዚህ ዓመት ጭማሪ ያደርጋሉ ተብሎ የሚጠበቁ ባለፉት 2 ዓመታት ጭማሪ ያላደረጉ ትምህርት ቤቶች ናቸው። እነዚህ ትምህርት ቤቶች ሊጨምሩ ከወላጅ አጠቃላይ ከመማር ማስተማር ሂደቱ ጋር ተዛማጅና ተጣጣሚ በሆነ መልኩ እንጨምራለን ብለው ያመጡት ትልቁ 263%፣ ትንሹ ብለው የቀረበው 50% ነው። በዚህ ውስጥ በተለይ የግል የሚባሉት 50% ያቀረቡት እነዚህ በካቶሊክ የተያዙ ትምህርት ቤቶች ናቸው። በግል የሚተዳደሩ ትምህርት ቤቶች በአጠቃላይ ማንም ከ100% በላይ በታች ጨምራሉ ብሎ ያቀረበ አይደለም። አንደኛ እነዚህ የጭማሪ ግነትን ስንመለከት የማህበረሰቡን የመክፈል ፍላጎት፣ የትምህርትን ባህሪ፣ አጠቃላይ የኢንፍሌሽንና የገበያውን ሁኔታ ያላገናዘበ፣ አንዳንዶቹ ደግሞ ዝም ብሎ የግል ፍላጎት የትርፍ ማርጂናቸውን የማስፋት ፍላጎት እንደሆነ ተጠና። አጠቃላይ ሁኔታውን ጥናት ከተደረገ በኋላ ትምህርት ቤቶች እንደ ደረጃቸው ለምሳሌ ደረጃ 1 ውስጥ የነበሩ ግን ደግሞ ማስጠንቀቂያ የተሰጣቸው ትምህርት ቤቶች ጭማሪ አይመለከታቸውም፣ አይጨምሩም። የክፍያው ጭማሪ በደረጃቸው ልክ የሚወሰን ሆኖ 65% የተባለው የክፍያ ዋጋ ጭማሪ ከፍተኛው መሆኑን ዶክተር ዘላለም አብራርተው የክፍያ ጭማሪው ግን ወላጆችና ትምህርት ቤቶች በጋራ በሚያደርጉት ስምምነት ላይ የሚወሰን መሆኑን አጽንኦት ሰጥተዋል። ደረጃ 2፣ ደረጃ 3 እና ደረጃ 4 ትምህርት ቤቶች አሉ። 65% እንዲጨምሩ ጣሪያ ከዚህ ገደብ ማለፍ የለበትም ብለን ጣሪያ ያስቀመጥንበት 65% ደረጃ 4 ላይ ያለ ትምህርት ቤት ነው። ደረጃ 4 ትምህርት ቤት በከተማችን ውስጥ አንድ ትምህርት ቤት ነው ያለን። ያ ትምህርት ቤት ቅድመ አንደኛው ደረጃ 4 ነው፣ አንደኛና መካከለኛው ደረጃ 4 ነው። ሁለተኛ ደረጃ ያለው አንድ ራሱ ትምህርት ቤት ነው ማለት ነውና አንድ ነው ያላቸው። ሌሎቹ ግን ከ50% በታችም የተጣለባቸው አሉ፣ ከ55%ም ሊሚት የተደረገባቸው አሉ። ይሄ ማለት ግን ማህበረሰቡም እንዲረዳው የምንፈልገው ወላጆችና ትምህርት ቤቱ መካከል በሚኖረው ድርድርና ክርክር ነው እንጂ የሚወሰነው 50% ጨምሩ ማለት አይደለም፣ 65% ጨምሩ ማለት አይደለም። ጣሪያው ግን ከዚህ በላይ ክሌም ማድረግ አይችሉም። ከዛ በታች በውይይትና በክርክር የሚደረስበት ጉዳይ ስለሆነ መሆኑን ማህበረሰባችን እንዲገነዘብ የመማር ማስተማር ስርዓቱ የተሳለጠ እንዲሆን ትምህርት ቤቶችና ወላጆች በጋራ መስራት እንዳለባቸው ተመልክቷል።
በአዲስ አበባ ከተማ የግብርናና የኢንዱስትሪ ምርቶች አቅርቦትና ፍላጎት አለመመጣጠን እንዳለ ተገለጸ። ከክልልና ዙሪያ ገባ አካባቢዎች ምርት በሚፈለገው ልክ ወደ መዲናይቱ እንዲገባ ለማድረግ ከገበሬዎችና ዩኒየኖች ጋር በጋራ እየተሰራ መሆኑ ተመልክቷል። መሳይ ገዛኸኝ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን ማህበራትን በማደራጀት እንዲሁም ምርት አቅርቦት ላይ እንደሚሰራ ይታወቃል። ኮሚሽኑ ለከተማዋ ነዋሪዎች ከሚያቀርባቸው ምርቶች መካከል የኢንዱስትሪና የግብርና ምርቶች በዋነኝነት ይጠቀሳሉ። በከተማው የሚስተዋለውን የኑሮ ውድነት ለማቃለል ምርትን በተመጣጣኝ ዋጋ ለማቅረብ ህብረት ስራ ኮሚሽኑ ምን እየሰራ እንደሆነ ኢሳት ነጻ የህዝብ ሚዲያ ጠይቋል። በግብረ ኃይል በመቀናጀት በዋናነት በምርት አቅርቦት ላይ እየሰሩ እንደሚገኙ ኮሚሽኑ ምክትል ኮሚሽነር ሀብተየስ ዲሮ ተናግረዋል። የሰብል ምርቶችን በተመለከተ ከክልሎችና በመዲናዋ ከሚገኙ 11 ዩኒየኖች ጋር በመተባበር የምርት አቅርቦት ላይ በስፋት እየተሰራ እንደሚገኝም ኮሚሽነሩ ገልጸዋል። ከአዲስ አበባ አምራች ኢንዱስትሪ ባለቤቶች ጋር እንዲሁም ከክልሎች ጋር በመሆን ከሁሉም ክልሎች ጋር አትክልትና ፍራፍሬ ጋር በተመሳሳይ ሱም ከክልሎች ጋር በማቀናጀት በዓላት ላይ ከዚህ እስከ አፋር፣ ሲዳማ ክልል፣ ማዕከላዊ ኢትዮጵያ እነኚህና ሌሎችም ሁሉም ጋር በማሄድ ምርት በማፈላለግ ከአምራች ዩኒየኖች ጋር ትስስር ፈጥረ ምርት በበርካታ በብዛት ወደ ከተማ እያስገባን እንገኛለን። አሁንም ደግሞ ቀጣይ ለ3 ወር የ90 ቀን እቅድን በማቀድ በጋራ ተቀናጅተን እየሰራን እንገኛለን። ሌሎች ደግሞ ኢንዱስትሪ ምርቶች ላይ ንግድ ስራ ወይም ንግድ ድርጅት አለ። ከንግድ ድርጅቶች ጋር በመሆን እዚህም አቅርቦት ላይ በስፋት እየሰራን እንገኛለን። ከሀገሪቱ ነባራዊ ሁኔታ አንጻር የዋጋ ግሽበቱን ለማረጋጋት ህብረት ስራ ኮሚሽኑ ምን ተግዳሮት እንደገጠመው አቶ ሀብተየስን ጠይቀናል። አቅርቦትና ፍላጎት በሚፈለገው ልክ አለመመጣጠን ላይ ችግሮች አሉ። አንደኛ የኢንዱስትሪ ምርት ላይ ለምሳሌ እና ዘይት ሌሎች ነገሮች ላይ አንዳንድ ጊዜ ባንዴ ብድግ ብሎ ዋጋ የሚጨምረው አለ። ይሄ ደግሞ የሀገራችን ብቻ አይደለም፣ ያው የዓለም ገበያም የሚወስነው አለ ኢንፍሌሽን። ይሄ ላይ እኛም ተጎጂ ነን ማለት ነው። ሌሎቹ ሁሉም ክልሎች ላይ ገብተሽ ምርት ማስገባት ላይ አንዳንድ ቦታ የጸጥታ ችግር ያለበት፣ ይሄም አንዳንድ ቦታ ላይ ሁሉም ክልል ገብተን ያለውን ፖቴንሻል ወደዚህ ከተማ ለማምጣት አልፎ አልፎ የሚያጋጥሙ ቻሌንጆች አሉ። ሌላ የዋጋ መቀያየር፣ አሁን እዚህ ብቻ አይደለም፣ እዛ ክልል ሄደሽ ምርት ስታስገቢ አንዳንድ ጊዜ ድንገት የሚጨምሩ ነገሮች አሉ። ቢሆንም ግን የሰብል ምርት ላይ አዲስ አበባ ላይ በጣም የተሻለ ነገር አለ። አሁንም ምርት በማስገባት ላይ እንገኛለን። የከተማ አስተዳደሩም ተዘዋዋሪ ብድር በከፍተኛ በመመደብ እኛና ንግድ ስራ ኮርፖሬሽን በጋራ በመሆን የሪቮልቪንግ ፈንዱንም በሁለት ተካፍሎ ምርት በማስገባት ላይ እንገኛለን። የከተማው አስተዳደሩ ያሉ ችግሮችን ለመቅረፍ በስፋት እየሰራ እንደሆነ ተጠቁመዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎቹን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የአፍሪካ ልማት ባንክ ለኢትዮጵያ የዶሮ እርባታ ፕሮጀክት የገንዘብ ድጋፍ ሊያደርግ ነው ተባለ። የአፍሪካ ልማት ባንክ ፕሬዚዳንት አኪንውሚ አዴሶና ኢትዮጵያ ባለፉት ዓመታት ባከናወነችው አመርቂ ስራ በስንዴ ምርት ሙሉ በሙሉ ራሷን መቻሏን ገልጸዋል። ተሰናባቹ የባንኩ ፕሬዚዳንት በስፔን ሲቪያ ከተዘጋጀው ዓለም አቀፍ የዘላቂ ልማት ፋይናንስ ኮንፈረንስ ጎን ለጎን ድህነትንና ረሃብን ለመዋጋት ዓለም አቀፍ ጥምረት በሚል መሪ ቃል በተካሄደው ስብሰባ ላይ ነው የተናገሩት። በተጨማሪም አበዳሪው የኢትዮጵያ የሌማት ትሩፋት አካል የሆነውን የዶሮ እርባታ ፕሮጀክት በ50 ሚሊዮን የአሜሪካ ዶላር ለመደገፍ መወሰኑን ይፋ አድርገዋል። በመድረኩ ኢትዮጵያን ወክለው የተገኙት የግብርና ሚኒስትር ዶክተር ግርማ መንቴ በበኩላቸው ሀገሪቱ በመተግበር ላይ ያለችው የሌማት ትሩፋት ተነሳሽነት ድህነትን ለመቀነስና የምግብ ዋስትናን ለማረጋገጥ ከፍተኛ ሚናን እየተጫወተ ነው ብለዋል።
በነዳጅ ላይ የተጣለ አዲስ ታክስ የለም ተባለ። የገንዘብ ሚኒስትር አህመድ ሺዴ በነዳጅ ላይ የዋጋ ጭማሪ የሚያስተካክል አዲስ የተጣለ ታክስ የለም ብለዋል። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 41ኛ መደበኛ ስብሰባ በፌዴራል መንግስት የ2018 ረቂቅ በጀት ላይ ውይይት አድርጓል። የረቂቅ በጀቱን በተመለከተ ከምክር ቤት አባላት ለተነሳው ጥያቄ ምላሽና ማብራሪያ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ ከዚህ በፊት ምክር ቤቱ በነዳጅ ላይ ከጣለው ታክስ ውጭ ሌላ አዲስ ታክስ የለም ነው ያሉት። ምክር ቤቱ ከዚህ በፊት ይህንን የነዳጅ ታክስ ያጸደቀ መሆኑን ጠቅሰው ሙሉ በሙሉ ወደ ታክስ መሰብሰብ አለመገባቱንና ከጸደቀው የታክስ መጠን ውስጥ ግማሹ በነዳጅ ድርጅት በኩል ሲሰበሰብ እንደነበረ አስታውሰዋል። በሚኒስትሮች ምክር ቤት ውሳኔ ይህ የሚሰበሰበው ታክስ መልሶ ለድጎማ እንዲውል መደረጉን አብራርተው አሁን ላይ የአሰራር ለውጥ መደረጉንም ተናግረዋል። አሰራሩ በታክስ አሰባሰብ ዙሪያ ያለውን የፋይናንስ ግልጸኝነት የሚያረጋግጥ የሪፎርም አካል መሆኑን ገልጸው በጉምሩክ ኮሚሽን በኩል ተሰብስቦ ወደ ገንዘብ ሚኒስቴር ቋት እንዲገባ ከተደረገ በኋላ መልሶ ለድጎማ እንደሚውልም አስረድተዋል። በመሆኑም የአሰራር ማስተካከያው በቀጥታ በነዳጅ ላይ የዋጋ ጭማሪ እንዲፈጥር የሚያደርግ ውሳኔ አለመሆኑን አጽንኦት ሰጥተዋል። በነዳጅ ላይ ከተጣለው ታክስ ውስጥ ምን ያህሉን እንደሚሰበሰብ የሚመለከታቸው አካላት ወቅታዊ ሁኔታዎችን ባገናዘበ መልኩ ውሳኔ እንደሚሰጡበት ጠቁመዋል። የህብረተሰቡን ጫና በመገንዘብ ከፍተኛ የማህበራዊ ድጎማ በዘንድሮ የበጀት ዓመት ተግባራዊ መደረጉንና በሚቀጥለው ዓመትም በተወሰነ ደረጃ ይቀጥላል ብለዋል። በዚህም የአፈር ማዳበሪያ ላይ የሚደረገው ድጎማ ተጠናክሮ እንደሚቀጥል አመልክተው መንግስት በዚህ ጉዳይ ላይ ጠንካራ አቋም መያዙንም ነው ያመለከቱት። ዲጂታል ኢትዮጵያ 2025 በዲጂታል ስርዓቱ ከፍተኛ ውጤት አስገኝቷል ተባለ። ባለፉት 5 ዓመታት ሲተገበር የቆየው ዲጂታል ኢትዮጵያ 2025 በዲጂታል ስርዓቱ ውጤት አስገኝቷል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናግረዋል። ሚኒስትሩ ለኢዜአ እንደገለጹት የአንድን ሀገር ሁለንተናዊ እድገት ማረጋገጥ የሚቻለው የአሰራር ስርዓትን በሳይንስና ቴክኖሎጂ እንዲሁም በኢኖቬሽን ሲደገፍ ነው ብለዋል። ኢትዮጵያም ወደ ዲጂታል ስርዓት መግባት የሚያስችላትን የህግ ማዕቀፍ እንዲሁም ስትራቴጂ በማዘጋጀት ወደ ስራ እንደገባች ገልጸዋል። በተጨማሪም ወደ ዲጂታል ስርዓቱ መግባት የሚያስችሉ መሰረተ ልማቶች ተሟልተው ተግባራዊ መደረግ መጀመራቸውንም አስታውቀዋል። ስትራቴጂው ከሀገር በቀል የኢኮኖሚ ማሻሻያና የ10 ዓመት መሪ የልማት እቅድ ስትራቴጂዎች እንዲሁም ከአፍሪካ የዲጂታል ትራንስፎርሜሽን ስትራቴጂ ጋር ተሳስሮ ሲተገበር መቆየቱንም ገልጸዋል። ባለፉት ዓመታት ተግባራዊ ሲደረግ የቆየው የዲጂታል ኢትዮጵያ 2025 ስትራቴጂ ከአንድ ወር በኋላ እንደሚጠናቀቅ ገልጸው በቀጣይ 2030 ድረስ ተግባራዊ የሚደረግ የ5 ዓመት ስትራቴጂ እየተዘጋጀ እንደሚገኝም ነው የጠቀሱት። ባለፉት 5 ዓመታት ሲተገበር የቆየው ዲጂታል ኢትዮጵያ 2025 ስትራቴጂ በሳይንስ ቴክኖሎጂና ኢኖቬሽን ዘርፍ ላይ አመርቂ ውጤቶች እንደተመዘገቡበት ሚኒስትሩ አስታውቀዋል። ባለፉት 5 ዓመታት የዲጂታል ክፍያ ስርዓት በመዘርጋት የዲጂታል አገልግሎት በማስፋት እንዲሁም የዲጂታል መታወቂያ ተደራሽ ከማድረግ አኳያ ውጤታማ ስራዎች መከናወናቸውንም አንስተዋል። የመንግስትን የአሰራር ስርዓት ከማዘመን ጋር በተያያዘ የመሶብ የአንድ ማዕከል አገልግሎት ዲጂታል ኢትዮጵያ 2025ን እውን ለማድረግ ከተሰሩ ስኬታማ ስራዎች መካከል መሆኑንም ገልጸዋል። ሳፋሪኮም ኢትዮጵያ የደንበኞቹ ቁጥር 10 ሚሊዮን መድረሱን ገለጸ። የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ ዊም ቫን ሄለፑት ለመገናኛ ብዙሃን በሰጡት መግለጫ ተቋሙ ወደ ስራ በገባ በ4 ዓመታት ውስጥ 10 ሚሊዮን የሚጠጉ ደንበኞች ማፍራቱን ተናግረዋል። ይህ ቁጥርም ባለፉት 90 ቀናት የደንበኞች አጠቃቀም ላይ የተመሰረተ መረጃ መሆኑን አመላክተዋል። ተቋሙ ዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጥረት የበኩሉን ኃላፊነት እየተወጣ መሆኑን በመግለጫው ላይ አንስተዋል። ተቋሙ ጠንካራ የቴሌኮምና የዲጂታል የፋይናንስ አገልግሎቶች መሰረተ ልማት ላይ ባለፉት 4 ዓመታት ከ300 ቢሊዮን ብር በላይ ወጪ ማድረጉን አመላክተዋል። አሁን ላይ የአራተኛው ትውልድ ኔትወርክ ከግማሽ በላይ የሚሆኑ ደንበኞች ተጠቃሚ መሆናቸው የተገለጸ ሲሆን 150 በላይ ከተሞች ይህ የሚያሳልጡ የመሰረተ ልማት ግንባታዎች መደረጋቸውን የገለጹት የሳፋሪኮም የውጭ ግንኙነት ኃላፊ ዶክተር አንዱዓለም አድማሴ ናቸው። ተቋሙ በየዕለቱ 31 ሺህ ደንበኞችን እያገኘ መሆኑን በመግለጽ በተለይም አሁንም ድረስ የቴሌኮም አገልግሎት ተደራሽ ባልሆነባቸው አካባቢዎች ደንበኞችን ለማፍራት እየሰራ መሆኑን ጭምር ተናግረዋል። አቶ አንዱዓለም አክለውም በቀጣይ 3 ዓመታት ደንበኞችን ከ15 እስከ 17 ሚሊዮን ለማድረስ እንደሚሰራም ገልጸዋል። ሳፋሪኮም በኢትዮጵያ 900 ሰራተኞች ያሉት ሲሆን 20 ሺህ የሚሆኑ ዜጎች ደግሞ በተዘዋዋሪ የስራ ዕድል ማግኘታቸውን ጭምር ገልጸዋል።
የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ መረጃዎችን ይመስሉ ነበር። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን ቀጥሏል። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በአውሮፓ የሙቀት መጠን እየጨመረ መምጣቱን ተከትሎ ባለስልጣናት ለዜጎቻቸው የማስጠንቀቂያ መልእክት እያስተላለፉ ነው ተባለ። በሙቀቱ ሳቢያ በቱርኪያ በተፈጠረ የሰደድ እሳት አዝሚር የአየር ማረፊያ በጊዜያዊነት እንዲዘጋ መደረጉ ተገልጿል። ሸሪፍ ኢማም ተጨማሪ አለው። የሰደድ እሳት በከፍተኛ ነፋስ እየተገፋና በደረቅ የአየር ንብረት እየታገዘ በቱርክዬ የረፍት ጊዜ ማሳለፊያ ቤቶችን እያወደመ ነው። አብዛኛውን የአውሮፓ ሀገራት ያካለለው ሞቃታማ ንፋስ በዜጎች ላይ አደጋ እንዳያደርስ ባለስልጣናት የማስጠንቀቂያ መልእክት እያስተላለፉ ነው። ቱሪስቶቹም ሙቀቱን ለመቋቋም ጥረት እያደረጉ ነው። ፈረንሳይ፣ ፖርቹጋል፣ ስፔን ቱርክዬን ይዞ ሀገራቱ በከፍተኛ ሙቀቱ ውስጥ ናቸው። ከአውሮፓውያን የአየር ትንበያ የተገኘው መረጃ እንደሚያሳየው በቀጣይ ቀናትም ሌሎች ሀገራት በሙቀት እንደሚቸገሩ እየተገለጸ ነው። ሙቀትን ተከትሎ የማስጠንቀቂያ ማስታወቂያዎች በስፔን፣ ፖርቹጋል፣ ጣሊያን፣ ጀርመንና እንግሊዝ እየተነገረ ነው። ረቡዕ ዕለት አዲስና የከፋ ሙቀት ሊኖር እንደሚችልም ይጠበቃል። ከፍተኛ የሙቀት መጠን አሁን ላይ አልፎ አልፎ የሚመጣ ክስተት አይደለም፣ አዲስ የተለመደ ጉዳይ የሆነ ነው። ይህንን በማህበራዊ ገጽ ያጋሩት ስፔን ሲቪል የሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ናቸው። ማክሰኞ የአየር ንብረቱ 42 ዲግሪ ሴንቲግሬድ ሆኗል። የአየር ንብረት ለውጥን ለመከላከል ተጨባጭ እርምጃ እንዲወሰድ ያላሰለሰ ጥሪ ሲያቀርቡ ነበር ጉተሬሽ። አክለውም ፕላኔታችን ይበልጥ ሞቃታማና አደገኛ እየሆነች ነው፣ ከዚህ ደግሞ የሚያመልጥ አንድም ሀገር የለም ብለዋል። በፖርቹጋል የዋና ጸሐፊው ትውልድ ሀገር ከዋና ከተማው ሊዝበን በ100 ኪሎ ሜትር ርቀት ላይ የምትገኘው ሞራ ከተማ 46.6 ዲግሪ ሴንቲግሬድ የሙቀት መጠን ተመዝግቧል። አዲስ ሬከርድ ነው የሚለውን ለማረጋገጥ እየሰሩ ነው። የፖርቹጋል ባለስልጣናት ሰኞ ዕለት ከ18ቱ ግዛቶች ውስጥ በሰባቱ ላይ የማስጠንቀቂያ መልእክት አስተላልፈዋል። የአየር ንብረት ትንበያ 43 ዲግሪ ሴንቲግሬድ መድረሱን ተከትሎ የዓመቱ ሞቃታማ ንፋስ ካለፈው የሳምንት መጨረሻ አንስቶ ስፔንን እያካለለ ሲሆን ችግሩ እስከ ሐሙስ ድረስ ሊቀጥል እንደሚችል የብሔራዊ አየር ንብረት አገልግሎት ሰኞ ዕለት አስታውቋል። አገሪቷ አዲስ ከፍተኛ የሙቀት መጠን ቅዳሜ ዕለት 46 ዲግሪ ሴንቲግሬድ በደቡባዊ የአገሪቷ ክፍል ሁሉፋ ተመዝግቧል። ይህ በእንዲህ እንዳለ የሰኞ ዕለት የብሔራዊ አማካይ 28 ዲግሪ ሴንቲግሬድ ሆኖ ተመዝግቧል። በፈረንሳይ ሰኞ ዕለት ሐሩር ያደከመው የአየር ማቀዝቀዣ ቁጥሩ ባነሰበት ሁኔታ በየደረጃው ያሉ የአገሪቱ ባለስልጣናት ቤት የሌላቸውና በዕድሜ የገፉ ሰዎችን ለመታደግ ሲጥሩ ታይተዋል። አንዳንድ ቱሪስቶች ከቤት ውጭ የሚያደርጓቸውን እንቅስቃሴዎች በዚሁ ችግር ሳቢያ ለመተው ተገደዋል። በፈረንሳይ መጀመሪያ የሆነው የሰደድ እሳት 400 ሄክታር እሁድና ሰኞ ዕለት በደቡባዊ አዩዲ ግዛት አውድሟል። ውሃ የሚረጩ አውሮፕላኖችና 300 የእሳት አደጋ ተከላካይ ሰራተኞች በሳት ማጥፋቱ ስራ ላይ ተካፍለዋል። ከአካባቢው ቱሪስቶች እንዲርቁም ተደርጓል። በቱርክዬ ሰደድ እሳት በከፍተኛ ነፋስ እየተገፋ የተወሰኑ የበዓል ቀን ማረፊያ ቤቶችን አውድሟል። በኢዝሚር ዶጋምቢ ግዛት በዚሁ ሳቢያ የኢዝሚር አየር ማረፊያ በጊዜያዊነት እንዲዘጋ መደረጉን
አናዶሉ የመንግስት መገናኛ ብዙሃን ዘግቧል። የሀገሪቱ የደን ሚኒስቴር እንደተናገረው ለጥንቃቄ ሲባል የ4 መንደር ነዋሪዎች ከአካባቢው እንዲለቁ ተደርጓል። በሃታይ ግዛት ቱርክን ከሶሪያ ጋር በምትዋሰንበት ማለት ነው የእሳት አደጋ ሰራተኞች ሰኞ ዕለት በመኖሪያ አካባቢ እሳት ለማጥፋት ሲታገሉ ነበር። 15000 ሰዎች ከአካባቢው እንዲለቁ ተደርጓል። በደቡባዊ ጀርመን የአየር ንብረቱ ማክሰኞ ዕለት 35 ዲግሪ ሴንቲግሬድ እንደሚደርስ ይጠበቃል። በአየር ትንበያ መሰረት ደግሞ ረቡዕ ዕለት እስከ 39 ዲግሪ ሴንቲግሬድ ሊደርስ እንደሚችል ተገልጿል። አንዳንድ የጀርመን ከተሞች ከወንዞችና ከሐይቆች ምን ያህል ውሃ ሊወሰድ እንደሚችል ገደብ እያበጁ ነው። በርሊን በሚገኙ የእንስሳት ማቆያ ዝሆኖች በውሃ ሲታጠቡ፣ ድቦች ደግሞ በረዶ በተጨመረባቸው ፍራፍሬዎች ከሙቀቱ ቀዝቀዝ እንዲሉ ሲደረግ ታይቷል። የዓለም አቀፉ የጤና ድርጅት የአውሮፓ ቢሮ ኃላፊ ዶክተር ሃንስ ክሉግ እንዳስጠነቀቁት ከፍተኛ ሙቀት ከፍተኛ ጥንቃቄ፣ ጥበቃና ክትትል የሚሹ ሰዎችን ሊያጠቃ ይችላል። በእድሜ የገፉ ሕፃናት፣ ውጭ ላይ የሚሰሩ ሰራተኞችና ማንኛውም የከፋ የጤና ችግር ያለበት ሰው ብለዋል። ዜናውን ስናጠናቅር አሶሺየትድ ፕሬስ፣ ዘ ጋርዲያን፣ ሮይተርስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። የዋርሳው ስምምነት በሶቪየት ህብረትና በሰባት የመካከለኛው የምስራቅ አውሮፓ ሶሻሊስት ሀገራት ጥምረት እንደ አውሮፓውያን አቆጣጠር በሜ 14 ቀን 1955 የተመሰረተ የጦርነት ቃል ኪዳን ስምምነት ነው። ስምምነቱ ኔቶን ለመገዳደር የተደረገ ስምምነት ቢሆንም በውስጥ ፖለቲካ አለመረጋጋት ምክንያት ሙሉ በሙሉ የፈረሰው ከ34 ዓመታት በፊት ልክ በዛሬዋ ቀን እንደ አውሮፓውያን አቆጣጠር በጁላይ 1 1991 ላይ ነበር። ሙሉ ቀን ሰለሞን የዚህን ታሪክ ዝርዝር እንደሚከተለው አዘጋጅቶታል። እንደ ኤሮፓያን አቆጣጠር በሴፕቴምበር 1 1939 በጀርመን ጠንሳሽነት ሁለተኛው ዓለም ጦርነት ተጀመረ። እየጠነከረ የመጣውን የጀርመንን ወረራ ለመከላከል ዛላይስ በሚል ስያሜ ብሪታንያ፣ ፈረንሳይ፣ ሶቪየት ህብረትና ዩናይትድ ስቴትስ ኦፍ አሜሪካ በአንድ ኃይል ተሰለፉ። ጥምረታቸው ለድል አበቃቸውና እንደ ኤሮፓያን አቆጣጠር በ1945 ሁለተኛ ዓለም ጦርነት ተጠናቀቀ። የአሜሪካና የሩሲያ ኃይሎችም ተሸናፊዋን ጀርመንን ለሁለት ተቀራመቷት። ጀርመን ምስራቅና ምዕራብ ተብላ ለሁለት ተከፈለች። ምስራቅ ጀርመን በሶሻሊስቷ ሶቪየት ህብረት፣ ምዕራብ ጀርመን በካፒታሊስቷ አሜሪካ እጅ ወደቁ። ከሁለተኛው የዓለም ጦርነት መጠናቀቅ በኋላ በአሸናፊነት መንፈስ ላይ የሚገኙት አሜሪካና ሶቪየት ህብረት ለኃይል ሚዛን የበላይነት መፎካከር ጀመሩ። ጀርመንን ተባብረው ማሸነፍ ቢችሉም ጥምረታቸው በፍቅር ሊዘልቅ አልቻለም። በአሜሪካ የሚመራው ካፒታሊስቱ የምዕራቡ ዓለምና በሶቪየት ህብረት የሚመራው ሶሻሊስቱ የምስራቁ ዓለም ለኃይል የበላይነት ተፋጠጡ። በወቅቱ የነበረው ፍጥጫም በታሪክ ቀዝቃዛው ጦርነት ተብሎ ይታወቃል። በቀዝቃዛው ጦርነት ወቅት የሶቪየት ህብረት መስፋፋት ያሳሰባቸው 10 የአውሮፓ እና 2 የሰሜን አሜሪካ ሀገራት በአሜሪካ አስተባባሪነት የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ኔቶ የተባለ ወታደራዊ ጥምረት በመመስረት እንደ አውሮፓውያን አቆጣጠር በኤፕሪል 4 1949 ዋሽንግተን ዲሲ ውስጥ ተፈራረሙ። የስምምነቱ ዋና ዓላማ የጋራ የመከላከያ ኃይል በመገንባት የሶቪየት ህብረትን መስፋፋት መግታት ነበር። በ12 ሀገራት ጥምረት የተመሰረተው ኔቶ ቀስ በቀስ የአባል ሀገራትን ቁጥር እያበዛ ወደ ምስራቅ አውሮፓ ሀገራት መጠጋት ሲጀምር ግን ያኔዋ ሶቪየት ህብረት ኔቶን የሚገዳደር ኃይል ለመመስረት በማሰብ የዋርሳው ስምምነት እንዲደረግ አመቻቸች። የዋርሳው ስምምነት ወይም ዋርሶ ፓክት በሶቪየት ህብረትና በሰባት የመካከለኛውና የምስራቅ አውሮፓ ሶሻሊስት ሀገራት ጥምረት ኔቶ ከተመሰረተ ከ6 ዓመት በኋላ እንደ ኤሮፓያን አቆጣጠር በሜ 14 1955 የተመሰረተ የቃል ኪዳን ስምምነት ነው። ስምምነቱ የተፈረመው በፖላንዷ መዲና ዋርሳው በመሆኑ የዋርሳው ስምምነት የሚል ስያሜውን አግኝቷል። ድርጅቱ ሲመሰረት በወታደራዊ ሰው ኃይልና በወታደራዊ ቁሳቁሶች ከኔቶ የተሻለ የነበረ ቢሆንም ሙሉ በሙሉ የሶቪየት ጥገኛ በመሆኑና በአባል ሀገራት መካከል የነበረው የውስጥ ፖለቲካ ለመረጋጋት የኔቶን ያህል በጥንካሬ እንዳይቀጥል አልፎም እንዲፈራርስ እንዳደረገው ይታመናል። በመሆኑም በውስጥ አንድነት ማጣት ምክንያት የዋርሶ ስምምነት ከተመሰረተ ከ36 ዓመት በኋላ ልክ በዛሬዋ ቀን ጁላይ 1 ቀን 1991 ሙሉ በሙሉ ፈረሰ። ሶቪየት ህብረትን ፈራረሰች። የሶቪየት መፈራረስም የቀዝቃዛው ጦርነት ማብቂያ ሆነ። የዓለም የኃይል ሚዛንም በግልጽ በሚታይ መልኩ ወደ ምዕራቡ ዓለም አጋደለ። ሶሻሊዝም ስርዓትን የሚከተሉ ሀገራት ቀስ በቀስ ከሶሻሊዝም ርዕዮተ ዓለም አመለካከት ወጡ። ስምምነቱ የተደረገባት ፖላንድን ጨምሮ ሌሎች የዋርሶ ፓክት መስራቾችና አባል ሀገራት ኔቶን ተቀላቀሉ። አሁን ላይ ከሩሲያ በስተቀር ሁሉም የዋርሶ ፓክት መስራች ሀገራት የኔቶ አባል ሀገራት ሆነዋል። ኔቶ በዩናይትድ ስቴትስ ቁጥጥር ስር እንደነበረ ግልጽ ነው። ዋርሳውም
በሶቪየት ቁጥጥር ስር ነበር። ነገር ግን የኔቶ አባል ሀገራት በአንጻራዊነት ነጻ ሀገራት ነበሩ። የዋርሳውን ሀገራት ግን ሶቪየት ሙሉ በሙሉ በቁጥጥሯ ስር ማድረግ ትፈልግ ነበር። የኔቶ መጠናከርና የዋርሳው መክሰም ዋናው ልዩነት ያለው እዚህ ላይ ነው። On July 1st, 1991, በጁላይ 1 1991 የዋርሳው ስምምነት ሙሉ በሙሉ ከሰመ። ለዚህም ምክንያቱ የሶቪየት ህብረት ሁሉንም ጠቅልሎ የመያዝ ፍላጎትና ነገሮችን በብልሃት መፍታት ያለመቻል ነው። የዋርሳው ስምምነት አለመሳካቱ አምባገነን መንግስታት ለራሳቸው ውድቀት እንዴት ጉድጓድ ሊቆፍሩ እንደሚችሉ አንዱ ማሳያ ነው። ኔቶን ለመገዳደር የተቋቋመው የዋርሳው ስምምነት ቢፈርስም ዋና መቀመጫውን በቤልጂየም ብራሰልስ ያደረገው ኔቶ ግን በአሁኑ ሰዓት 32 አባል ሀገራት ከ3.5 ሚሊዮን በላይ ወታደሮች ከመያዝ አልፎ ኃይሉና ግዛቱን ለማስፋፋት በመንቀሳቀስ ላይ ይገኛል። ድርጅቱ አሁንም ሩሲያን ቀዳሚ ስጋት አድርጎ እንደሚንቀሳቀስ ይታመናል። የአሁኑ የሩሲያና የዩክሬን ጦርነት አንዱ ምክንያት በዩክሬን የኔቶ እጅ መርዘምና ዜሌንስኪ ኔቶን ለመቀላቀል መወሰናቸው እንደሆነም ይነገራል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ የሰዓቱን ዜና ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ